የተፈጠረው ባንኩ ላይ ችግር ይደርስበታል ማለት እስካም ይደረጋል ማለት ነው። በብዙ ቢሊዮኖች ብር እስካም ሲደረግ ይሄ በፔፓል የሚጠቀሙትን በምን የሚጠቀሙትን ሙሉ በሙሉ ማን እንደሆነ ስለማያቅ አንቺ ስለማታቂኝ እኔ በቅርቡ እርግጠኛ ነኝ ወይ ይቅርታ ትጠይቅኛለሽ ወይ እኔ አንቺን እያዋረድኩ እኖራለሁ። ቆሻሻ ነው ምልላችሁ ፈልጌ ነው። እንደምታውቁት ሁላችሁም እንግዲህ ያልተሰማማ አይባልም ሰምታችኋል። የነበርኩበትን ለአንድ ከ3 ወር በላይ ታስሬ ህግ ጥላ ስር ነበር። እግዚአብሔር ይመስገን ሁሉም አልፎ በእግዚአብሔር እገዛና በአንዳንድ በዙሪያ ያሉት ጓደኞቼ የሚወዱኝ መልካም ሰዎች በእነሱ እገዛ ወጥቼ ተመልሼ መጥቻለሁ። የነበረው ጊዜ ትንሽ ከባድ ነበረ። እንደምታውቁት ማሳወቅም ምንም አልፈለግንም ነበረ ስላችሁ እኔ ሳይሆን እንደምታውቁት ብዙ ሰዎች ወደ ሚዲያ የኔን ነገር ማምጣት አልፈለጉም። ለዚህ ደግሞ በጣም ነው ማመሰግናቸው። የነበረው የ3 ወር ጊዜ በጣም ትንሽ ከባድ ነበር። ያው እስር ቤት ምንም ቢሆን እስር አንድ ሰው ታስሯል ከተባረ ከባድ ነው እና ብዙ ነገር አይቼ ብዙ ነገር ተምሬ ብዙ ነገር ሰምቼ የወጣሁበት ጊዜ ነው። እግዚአብሔር ይመስገን። ብቻ እግዚአብሔር እንደ ሰው አይደለም። እኔም ወጥቼ ለዚህ በቅቻለሁ። ስትጨነቁልኝ፣ ስትጠይቁኝ፣ ስትፈልጉኝ የጠፋ ስትሉኝ ለነበራችሁ ሁላችሁም እጅግ አድርጌ በጣም ነው ማመሰግናችሁ። ሁላችሁንም አመሰግናለሁ። ስታብጠለጥሉኝም ለነበራችሁ አመሰግናለሁ። ከማመስገን ውጪ ምን ይባላል? ያው ቅድም እንደነገርኳችሁ የወደቀን ምሳር የወደቀን ዛፍ ምሳር ይበዛበታል አይደለም የሚባለው። ስታብጠለጥሉኝ ምንም ስትሉኝ ለነበራችሁ ደስ ላላችሁም ከማመስገን ውጪ ምንም የሚባል ነገር የለም። ሰው ምድር ላይ ሲኖር አንዴ ወይ ሁለቴ ወይ ደግሞ ብዙ ጊዜ ችግር የማይደርስበት ሰው የለም አይደለ? ሰው ችግር ሲደርስበት ደግሞ ያሾፈ ሁሉ ቀስ ብሎ ዋጋውን ያገኛል። ብቻ የሚቸገርበት ጊዜ ይኖራል ራሱም ማለት ነው። እና ሰው የምታዩበት ነው። ስትቸገሩ ብዙ ሰዎችን ጥሩ ነው ባይዘው የሆነ ችግር በምድር ላይ ስትኖሩ ግዴታ አንዴ ወይ ሁለቴ ችግር ሊደርስባችሁ ይገባል። ለምን? አኗኗራችሁን ታውቃላችሁ። እንዴት እንደኖራችሁ እንዴት መኖር እንዳለባችሁ ትማራላችሁ። ተምራችሁ ነው የምትወጡትና ሰውን ታውቁበታላችሁ። በዙሪያችሁ ያለውን ሰው ታውቁበታላችሁ። ብዙ ትምህርት ትወስዳላችሁ ማለት ነው። እና እኔም ያንን ነው አይቼ የመጣሁት የተመለስኩት ማለት ነው። እግዚአብሔር ይመስገን እንደ ሰው አይደለም ተመልሼ መጥቻለሁ። ሲባል የነበረውም ሰው እንዳለው አይደለም። እኔ ምንም ብዙ ነገር ሰምቻለሁ። እግሩና እጁ ተጠፍሮ በእንትን ታስሮ በካቴና ታስሮ ሲሄድ አይቻለሁ ያለ አለ። 5 ዓመት ተፈርዶበታል ሲል ነበር አለ። እንግዲህ እኛ ጋር 5 ዓመት ሞልቶ መውጣት ችለናል። እግዚአብሔር ይመስገን። ለዚህ ደግሞ በጣም ማለት ነው እንዲህ በትንሽ በሚባል አይደለም። በጣም የማመሰግናቸው ከእግዚአብሔር ቀጥዬ የማመሰግናቸው ሰዎች አሉ። በጣም ማለት ነው ሲበዛ። እንደምታውቁት ብዙ ጊዜ እኔና የተያዝኩበት ጊዜ ብዙ ጊዜ እኔና መሲ ጓደኛሞች ነን ታውቃላችሁ። ብዙ ጊዜ አብረን ነው ሱቅም የትም ስንንቀሳቀስ በእኔ መኪና ነው የምንንቀሳቀሰው። አጋጣሚ ተከስሼ ነበርና ተከስሼ
ቀጠሮዬን አላውቀውም ነበረ ማለት አልተነገረኝም ነበረ። እንትን ተሰጥቶኝ ዋስትና ተሰጥቶኝ ለሁለት ቀን ታስሬ እንደወጣ ዋስትና ተሰጥቶኝ ወጥቼ ነበር። ወጥቼ ቀጠሮ ያልተነገረኝም ምንም የተነገረኝ ነገር የለም። አጋጣሚ እንደነገርኳችሁ ከመሲ ጋር ብዙ ቦታ እንንቀሳቀሳለን። አብረን ሰው ልንሸኝ ኤርፖርት ሄደን ለካ በቀጠሮዬ ቀን አልቀረብኩም። ያው እዚህ ሀገር ላይ ደግሞ ህግን ካላከበራችሁ ራሱ ህጉ ራሱ ህግ እንድታከብሩ ያረጋችኋል ማለት ነው። እና ሳላቀው እኔ በሌለውበት ተፈርዶብኝ ህግ ባለመጠበቄ ቀጠሮ ባለመጠበቄ ተፈርዶብኝ ተይዤ ማዘዣ በተገኘውበት ተይዤ እንድቀርብ ማዘዣ ወጥቶብኝ ኤርፖርት ሄጄ ኤርፖርት ላይ ሰው ልንሸኝ ሄደን ተያዝኩ ማለት ነው። እና በዚህ ምክንያት አብዛኞቻችሁ ያው ብርጅስቶንን እሷ ናት ያሳዘችው ምን ሲሉ የነበሩ ወሬም ሰምቻለሁ። ግን ሲያስለቅሷት ብዙ ነገር ሲሏት የነበረ እንደዛ አልነበረም ጋይስ። እኔ ባለው እንደነገርኳችሁ ተከስቼ ነበረ። ቀጠሮ ባለማክበሬ ቀጠሮ ደግሞ ባለማወቄ ያ ቅጣት እንድቀጣና ያለውበት ተይዤ እንድገባ ተደርጌያለሁ ማለት ነው። እሷ ከኔ ጋር ስለነበረች እንዳውም እሷ እንዲህ ቀላል ነው የሚባል አይደለም ያደረገችልኝ። በሰዓቱ እኔ ተይዤ ሲሄድ ደንግጣ ስለነበረ ወዳው እንቅልፍ ማታ አካባቢ ነበረና እንቅልፍ ራሱ አልተኛችም። ወዳው በመሯሯጥ ሰዎችን እንዴት መደረግ እንዳለበት ተሯሩጣ ያስረዳች የተናገረች እና ስትሯሯጥልኝ የነበረችው ይሄ ሁሉ እንዲደረግ ያደረገችው መጀመሪያ እሷ ናት ማለት ነው። እነ ታሜን እነ ፎዚ ታሜና ፎዚ እንደምታውቁ ህጉ ሲከታተሉልኝ የነበሩ ከመጀመሪያ ጀምረው በህጉ በኩል እሷ መሲ ታሜ ፎዚ በመሆን ሲከታተሉልኝ የነበሩ የደከሙ ለማንም ሳይናገሩ ከዛ እንደነገርኳችሁ 3 ወር ሆኖኛል። ህዝብ የሰማው አይ ቲንክ ወር ምናምን አይመስልም 1 ወር አካባቢ ቢሆን ነው። ከዛ በፊት 2 ወር በላይ ቆይቻለሁ። ታብታብ አድርጉ ካወራው በኋላ ገዝታ አስገባችኋለሁ እና ያንን ነው የተፈጠረው ነገር ማለት ነው። መሲ ከኔ ጋር ስለነበረች እኔ ተያዝኩ። ደነገጠች። ደንግጣ ሰዎችን እኔ የምወጣበትን መንገድ በዛ ወደዚህ በመሯሯጥ የተከሰስኩትን ምን እንደሆነ ለማወቅ እነ ታሜን እነ ፎዚን ይዛ ህጉን አወቁ ማለት ነው። ኢቭን እኔ ራሱ ቅጣቴን ወደ ማረሚያ መወሰዴን ነው እንጂ ቅጣቴ የተቀጣሁትን ራሱ እነሱ ናቸው የነገሩኝ ማለት ነው። ምንድነው በጣም ነው የደከሙልኝ። በጣም እንዲህ በቀላል የሚባል ነገር አይደለም። ታሜ ፎዚ መሲ ማለት ነው በህግ በኩልም ሆነ በምንም በጣም ነው የደከሙልኝ። በመቀጠል ደግሞ ያው ታውቃላችሁ ወልዴ በቃ እንዲህ ሰው ቀላል እንደዚህ በቃ እንዲህ በቀላል ቃል የሚገለጽ አይደለም ወልዴ ማለት ነው። ወልደ ጊዮርጊስ እና በጣም ያደረገልኝ ነገር በጣም እኔ ብቻ እንዴት እንደማወራ አላውቅም። ከዛ በፊትም ከመያያዜ በፊት ከ3 ቀን ከሳምንት በፊት ከመያያዜ ሳምንት በፊት ስራ እያሰራኝ ነበረ። ቦት ላይ ምናምን እንድቀሳቀስ እያደረገ ብዙ ነገር እያገዘኝ ነበር። ተይዟል ሲባል ደግሞ ያው እነ መሲ ሄደው ነግረውት ተይዟል ሲባል ደግሞ
እንዲህ በትንሽ ላዋጣ ምናምን እንደ ማንኛውም ሰው ላግዝ የሚባል ነገር አይደለም። ይሄ ቆንጥሮ ምናምን አይደለም። በቃ በዘግኖ ነው በቃ በእኔ ጉዳይ የገባው ማለት ነው። እና በጣም 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 የማከብረው ማንንም የማይሰማ እንደዚህ አይነት ሰው ሲያገኝ ደስ ይላል። ገባችሁ አይደለ? የሚያገኘውም ለዚህ ነው። ጥሩ ሰው፣ ጥሩ ልብ ያለው ሰው ቢያወሩትም ቢያብጠለጥሉትም ምን ቢሉትም ያገኛል። ገባችሁ አይደለ? በሚዲያ ላይ ብቻ አይደለም። እንደምታውቁት ብዙ ጊዜ በሚዲያም ሲረዳ ኖሯል። በውስጥም ሲጠየቅ ያው ነው ወልዴ ማለት እንዴትም ጠይቁት። ለመርዳት ሰው ለማገዝ ወደ ኋላ ማይል ጀግና ታታሪ ወንድ ነው። እና ደግሞ ከዛ በመቀጠል ደግሞ ያው ይሄ ስላችሁ ሰው እንትን ለማለት ሳይሆን አንድ ባንድ ማመስገን ስላለብኝ ነው ጋይስ። አንድ ባንድ ማመስገን ስላለብኝ ነው። ከዛ ያው ሙኒት ደግሞ ሙኒትም እንደዚሁ በቃ እግዚአብሔርን እኔ እንጃ ብቻ ያልጠበቅኳቸው ሰዎች ናቸው። በጭራሽ ያልጠበቅኳቸው ሰዎች ናቸው። ይሄ ለዚህ ነው አንዳንዴ በህይወታችሁ ችግር አንዴ ወይ ሁለቴ ሊያጋጥማችሁ ይገባል። እንዴት መኖር እንዳለባችሁ ታውቃላችሁ። እና ሙኒት እግዚአብሔርን ሙኒት ያደረገችልኝ ነገር እኔ እዛ ሆኜ ነው የሰማሁት። እኔ በቃ ደነገጥኩ። በቃ እኔ ምንም እንደዚህ ሙኒትም እንደዚህ ሰታለች እንደዚህ አድርጋለች ስባል እኔ ምንም እንትን አላልኩም። በቃ ደነገጥኩ። እና ሙኒት በጣም ማመሰግናት ጀግና ረጂ በስራ የማትደራደር ጎበዝ ሰራተኛ ሲናገሯትም በሁሉም ኮንፊደንስ ያላት እግዚአብሔርን ሙኒት በጣም 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 መልካም ሰው ናት። ሲበዛ ማለት እንዲህ በሚዲያ እንደምትወራ አይደለችም። በጣም መልካም ሰው ናት ሲበዛ ማለት ነው። እና ቴንኪው ማለት እፈልጋለሁ። ከዛ በመቀጠል ያው በቄ ታውቃላችሁ። በቄ ደግሞ እኔ እግዚአብሔርን በቄ አኖር ትራብል ታውቃላችሁ። በቄ ብዙ ጊዜ ሰርጉን ጠርቶኝ አልሄድኩም። የሚገርማችሁ ነገር ሰርጉን ጠርቶኝ አልሄድኩም። አኖር ትራብል ብዙ ጊዜ አረናና ይልኝ ይላል። አልሄድኩም። ሄጄ አላውቅም። ምንድነው ክርስትና ነው የሆነ ጊዜም ቤት ጠርቶኝ አልሄድኩም። ይሄ ስላችሁ ለክፋት አይደለም ያልሄድኩ፣ ግን ይሆናል አይደለ ዝም ብላችሁ የሆነ ነገር ቢዚ እንትን የሚያረጋችሁ ነገር ቢዚ የሚያረጋችሁ ነገር እንደዛ ነገር ማለት አንድም ቀን እሱ ጠርቶኝ አናግሮኝ እኔ በቄ ጋር ሄጄ አላውቅም። ነገር ግን ያው መሲናት ስትሯሯጥ የነበረች ብያችኋለሁ። መሲ ስትነግረው ከአንድ ባንድ ነው በቃ ከአንድ ባንድ ይሄ ነው ምንም ችግር የለውም። ኢቭን ሚስቴን ምንም ችግር የለውም አይዞሽ ሲላት የነበረ ምንም እንዳታስቢ። ከዛ ደግሞ ምን የጎደለውን ሁሉ ሲጠይቅ የነበረው በቄ በጣም 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 ላመሰግነው የሚገባ ሰው ነው በቄ። እንዲሁም ፓርትራኑ ናስር ማለት ነው የበቄ ጓደኛ ናስር በጣም በቃ እኔና እሱማ ጭራሽ በአካልም አንተዋወቅም፣ አላውቀውም። እኔ ናስርን በቀደም ዕለት ነው ቤት መጥቶ ሊጠይቀኝ መጥቶ ከወጣው በኋላ ያየሁት ማለት ነው። እና አላውቀውም። ሳላውቀው ግን ይሄን ነገር አድርጎልኛል ማለት ነው። በጣም እጅግ አርጌ ነው ማመሰግናችሁ። እጅግ በጣም አርጌ ማለት ነው ማመሰግናችሁ። ያው ከዛ በመቀጠል ያው ፋሲካ ታውቃላችሁ። ፋሲካ ጓደኛዬ ናት። ፋሲካ በጣም ሁሌም ከመጀመሪያም ጀምሮ እስከ መጨረሻ ድረስ ድሮም አብረን ያለንን በዚህ ይሄ ችግር ሲገጥመኝም
ጓደኛ በችግርም በደስታም ጊዜ የሚባለውን የኔ ጓደኞች አሳይተውኛል። ሙሉ ጓደኞቼ ማለት ሙሉ ጓደኞቼ በደስታ ጊዜ በችግርም ጊዜ የሚባለውን አሳይተውኛል። ፋሲካ ብቻ አይደለችም። በዙሪያ ሚዲያ ላይ የማይታዩ ብዙም የማይታዩ ጓደኞቼ አሉ በጣም ማለት ነው። ይሄን ነገር አሳይተውኛል። በጣም እጅግ አድርጌ ነው ማመሰግነው። ኑሩልኝ ሁላችሁም ነው ማለት የምፈልገው። ከዛ ሳሪ ኤርሚ ማለት ነው። ሳሪ ኤርሚ እሷም ያው ታውቃላችሁ ሁሉም እገዛ ላይ አለች፣ ሁሉም ቦታ ላይ አለች። እሷም ከእገዛ በተረፈ ስትጠይቀኝ ምን ላይ ደረሰ እንዴት ሆነ ብላ ስትከታተል ኢቭን ሚዲያ ላይ ሰምቻለሁ። ሚዲያ ላይ እሱ ደህና ነው የትም አልሄደም አገር ቤት ሄዶ ነው ስትል የነበረች እንትን ከጎኔ የቆመች እህቴ ናት። ሳርዬ ኑሪልኝ፣ በጣም ነው ማመሰግንሽ። ቴንኪው ማለት እፈልጋለሁ። እና እንደነገርኳችሁ ደግሞ በመቀጠል ህዊ ዲዛይንም ሰለሞን ተይዟል እንደዚህ ያስፈልገዋል ስትባል ምንም ችግር የለውም ብላ ባይዘወይ እንደዚህ ዝም ብለው እንትን የሚባል አይደለም። እኔ የመጀመሪያ ይሄ ቀላል የሚባል ቅጣት አይደለም የደረሰብኝ። ነገር ግን ምንም አይነት ነገር እነዚህ መጠራላችሁ ጓደኞቼ ምንም አይነት ነገር ሚዲያ ላይ እንደዚህ እናድርግለት ምን እንልለት ምናምን ሳይሉ ያገዙኝ ያደረጉልኝ ናቸው። እና ሀዊ ዲዛይን በጣም ቴንኪው ማለት እፈልጋለሁ። እሷም ሀዊ ዲዛይንም እንደነገርኳችሁ እሷም ከጎኔ የነበረች እህቴ ናት። ሀዊዬ በጣም ቴንኪው ማለት እፈልጋለሁ። ኑሪልኝ፣ ልጅሽን እግዚአብሔር በበረከቱ ያሳድግልሽ። ከዛ ደግሞ ያው ጓደኞቼ ብያችኋለሁ። ከጓደኞቼ ደግሞ አሉ አሁን ፋኒ በቃ ሁሌም ቤቴ ያለች ሁሌም ከቤቴ ማጠፋ የሚጎልባቸውን ከማገዝ ውጭ የሚጎልባቸውን ስታግዛቸው የነበረች ጓደኛዬ ናት። ማነው ኮሜንት የዘጋው? ታብታብ እንድታረጉ ነው መሰለኝ ኮሜንት የተዘጋው። እና ፋኒ ስታግዘኝ የነበረች ስታግዛቸው የነበረች ጓደኛዬ ናት። ጓደኞቼ ከእንትን ውጪ ምንድነው በመልካም ጊዜም በክፉ ጊዜም የሚባለውን ነገር አሳይተውኛል። ኢቭን የማታውቋቸው በብዙ ሚዲያ ላይ የሌሉ እነዚህ እንደነ ሶፓር ዳጊ ጓደኛዬ ሁላቸውም ከመጀመሪያ ጀምረው ሲጨነቁልኝ እስክወጣ ድረስ ምን ላይ ደረሰ ብለው ሲከታተሉኝ የነበሩ ናቸው። በጣም ኑሩልኝ፣ በጣም ቴንኪው ማለት እፈልጋለሁ። ከዛ በመቀጠል ያው ኤምባሲ ነው። ኤምባሲ ደግሞ በጣም ቴንኪው በጣም እዛ ድረስ ሁላ መተው ጠይቀውኛል ኤምባሲዎች ማለት ነው። ምንም ችግር የለውም እንዳታስብ አንተ ልጃችን ነክ ምንም አትሆንም ብለው ኤምባሲ እዛ ድረስ ነው የምላችሁ። እንግዲህ ሰው መግባት አይቻልም፣ ሰው መምታት አይቻልም። ኤምባሲ መቶ ጠይቆኛል እዛ ማለት ነው። እና ከዛ ምንም ያለውን ህግ ሙሉ በሙሉ ሲከታተልልኝ ነበር ኤምባሲ ማለት ነው። ይሄ ነው እንደ ሶሪ እና ጋይስ ታብታብ አድርጉ።
ሌላው ይቅርታ ጋይስ፣ ያው ብዙ ያገዙኝ ሰዎች ብዙ ስለሆኑ እንትን እያሉኝ ነው። ከዛ ከአሜሪካ ደግሞ ዋን ኦፊ ማለት ነው። ዋን ኦፊም በቃ እዛ ሆኖ ሲከታተልልኝ ምን ላይ ደረሰ ሲለኝ ሲያግዘኝ የሚያስፈልገውን ነገር ንገሩኝ ሲል የነበረ ወንድሜ ነው። ዋን ኦፊ ቴንኪው፣ በጣም ነው የማመሰግነው ወንድሜ። ክበርልኝ፣ ኑርልኝ ማለት እፈልጋለሁ። ይሄ የጠራሁላቸው ሁሎችም እኔ ወንድማችን አንተ ምንም አይነት ሚዲያ ላይ አይታወቅም ብለው አትታወቅም፣ መታወቅ የለበትም ትወጣለህ ብለው ሲያግዙኝ የነበሩ ናቸው። ታብታብ ግን የለም። ኮፒ ስታክ እያረኩ ነው መሰለኝ። ስታክ እያረኩ ነው። እስኪ ታብታብ አድርጉ እና ወልዴ፣ ሙኒት፣ በቄ ከናስር ጋር ፋሲካ እህቴ፣ ሀዊ ዲዛይን፣ ሳሪቲ በቃ እነዚህ ሁሉ በጣም ላመሰግናቸው እወዳለሁ። መሲ፣ ሙኒት፣ ፎዚ፣ ታሜ ደግሞ ከገንዘብ ውጪ ኢቭን ህጉን እየተከታተሉልኝ የነበሩ ጠበቃ ተደርጎልኛል። እንደምታውቁ በጠበቃ ነው ልወጣ የቻልኩት። ያንን ጠበቃውንም ምን ላይ ደረሰ እያሉ ሲከታተሉኝ የነበሩ ናቸው። በጣም ነው እጅግ አድርጌ ነው የማመሰግናቸው። ሶሪ ጋይስ ደግሞ ግሩፖች ማለት ነው የቦትም ማዘጋጅላቸው እግዚአብሔርን ቦትም ማዘጋጅላቸው የሹፌሮች ግሩፖች ነበሩ። እነሱ እንኳን በቃ መያያዜን ሲያውቁ እግዚአብሔርን በቃ እንዴት እንደተሯሯጡልኝ ልነግራቸው አልችልም። እንዴት እንደተሯሯጡልኝ እና በጣም ቴንኪው። ክፉ አይንካችሁ የሹፌር ግሩፖች፣ በጣም ቴንኪው ልላችሁ ፈልጋለሁ። ክበሩልኝ፣ ኑሩልኝ፣ እድሜያችሁ ከፍ ይበልልኝ፣ አይጉደልባችሁ። ከዛ በተረፈ ደግሞ ያው ስታብጠለጥሉኝ የነበራችሁ አላችሁ። በጣም ቴንኪው። ታብታብ አድርጉ። 5 ዓመት ታሰረ ባይዘወይ ይሄ ችግር የመጣብኝ እኔም ሰው በመርዳት ነው ስላችሁ። እኔ በፔፓል አዲስ አበባ አንዳንድ ኢትዮጵያ ብር ማውጣትም አይችሉ ይሄ ከቲክቶክ ማለት ነው ብር ማውጣትም አይችሉ ከአንዳንድ ሀገራት ብር በራሳቸው ማውጣት የማይችሉ ነበሩና እነሱን በኔ አካውንት በፔፓል በማድረግ በኔ አካውንት ሳወጣላቸው ስልክላቸው ስረዳቸው የነበረ ነው እና በዚህ አጋጣሚ በዚህ ውስጥ የተፈጠረው ባንኩ ላይ ችግር ይደርስበታል ማለት እስካም ይደረጋል ማለት ነው። በብዙ ቢሊዮኖች ብር እስካም ሲደረግ በፔፓል የሚጠቀሙትን በምን የሚጠቀሙትን ሙሉ በሙሉ ማን እንደሆነ ስለማያቅ አንድ ላይ እኔም ተጠቃሚ በሰዓቱ ተጠቃሚ ስለነበር በዛ ምክንያት አንድ ላይ ነው እንትን ማለት መያዝ እንትን ስሜ ስለነበረ መያዝ የቻልኩ ማለት ነው። ይሄ ችግር ውስጥ መግባት የቻልኩ እና ይሄ ነው ያለው የነበረው 5 ዓመት እንደዚህ ቤተሰቡ ጋር ገንዘብ ላከ። ማናት ትኋናት ቀማል የምትሏት እዚህ የት ሀገር ጀርመን ሀገር ናት። የት ነው የምትኖረው? ሰው እስር ቤት ሲገባ ምላሱ ተቆርጦ ይወጣል መስሏት ነው መሰለኝ። እንዳውም ልነግርሽ የምፈልገው ምላሴ ጨምሮ ነው የመጣው። ስታዳክሪ ነበረ እንጨት በቂትሽ ገብቶ አዳክሮሽ ባፍሽ ውጣና። እኔ ምንም ዛሬ ክፉ መናገር አልፈልግም። አንቺን ግን ጌታ ምስክሬን ነው እኔ አስቀይምሻለሁ። እኔ በአካል የሚያቁኝ ሰዎች ያቁኛል።
እኔ በጣም ሰው አክባሪ ነኝ። ራሴን ለማጋነን አይደለም። ከሰው ጋር ምንም የማልነካካ ሰው ነኝ። ነገር ግን የማያከብረኝ የሚነካኝን ደግሞ በጣም ባለየ ነኝ። አፌ ባለየ ነው። በጣም እንደዛው ነኝ። በቃ ሳከብርም ሳንቋሽሽም ያው ነኝ። በቃ እንድታቁኝ ይፈልጋል። ስለዚህ ስለማታውቂ እኔ አላቅሽም። እኔ ከገባው በኋላ ነው። በፊት የሆነ ጊዜ አንዴ ነው ላይፍ ላይ አይቼሻለሁ። ከዛ በፊት አላቅሽም። ከገባው በኋላ ግን አንቺ ኢቭን ቤተሰቦቼ አንቺ ባወራሽው ቤተሰቦቼ ሁሉ አልሰሙም ነበር። እግዚአብሔርን እነዚህ ጓደኞቼ ለቤተሰቦቼ እንኳን ሳይሰሙ ይሄን ነገር ሲያደርጉልኝ የነበሩ ናቸው። እና ምን ልልሽ ፈልጌ ነው፣ አንቺ ስለማታውቂኝ እኔ በቅርቡ እርግጠኛ ነኝ ወይ ይቅርታ ትጠይቂኛለሽ ወይ እኔ አንቺን እያዋረድኩ እኖራለሁ። ቆሻሻ አታገኝም፣ እግዚአብሔርን አታገኝም። እና ምን ልልሽ አንቺ ነሽ ቤተሰቦቼ አታገኝም፣ እግዚአብሔርን አታገኝም። እና ምን ልልሽ አንቺ ነሽ ቤተሰቦቼ ጋር እንዲደርስ እንደዚህ አድርጎ ቤተሰቡ ጋር ልኮ እና ባገኝስ አንቺ ጋር ልልክ ነው እንዴ? ባገኝ አሁን አንቺ ጋር ልልክ ነው ቤተሰቤ ጋር ነው የምልከው? ግማታም ይኸውልሽ እንትን ወጥቶብሻል። ምንድነው ቁጭ ብለሽ ሰው በማማት ብቻ ቂጥሽን ቼክ አድርጊው። ክንታሮት ወጥቶብሻል። አርማራሽ ላይ ነው ክንታሮት ወጥቶብሻል። ልንገርሽ ስትንቀሳቀሽ አይቼሻል። እንዲህ እያልሽ ነው የምታወሪ። እንዲህ ይሄ ደግሞ ችግሩን አውቃለሁ ምን እንደሆነ። ጌታን ማየት ትችላላችሁ። እንዲህ እያለች ነው የምታወራው። እንዲህ ጭራሽ እንደ ህዝብ እኮ አይፈራም። እየከፈሉሽ ነው አሉ የምታወሪ። ጉድ እኮ ነው። ተከፍሎሽ ምናምን አንበሳ ወርዶልሽ በአንበሳ ተደራድርሽ ሰው ታጓርጃለሽ። በነፃ አጓርድሽ የለ እንዴ? በነፃ ሳይከፈለኝ ምንም ሳይደረግልኝ ታፕታፕ አድርጉ። ታፕታፕ ኮፕሊንግ አድርጉ። የት ነው የምትኖረው? እኔ ይኸውልሽ ልንገርሽ ጓደኞቼ እዚያ ዱባይ ላይ ያሉት ጓደኞች ታፕታፕ አድርጉ። አንቺን ጀርመን ድረስ መጥቼ ሱሪሽን አውልቄ በጎማ ገርፌሽ እንድመለስ ማድረግ የሚችሉ ናቸው። ይሄን ያህል ማለት ይሄን ያህል የሚወዱኝ ሰዎች አሉ። አንቺ እንደምታወሪ አይደለም። እኔ በጣም አታውቂኝም። በቃ አንቺ ከዚህ ከዱባይ ተነስቼ እንኳን ከእስር ቤት አይደለም ከእስር ቤት ማስወጣት አይደለም። ተይ እሱን አይተሻል። ከእስር ቤት ማስወጣት አይደለም። እኔ እዛ ድረስ አንቺ ያለሽበት ድረስ መጥቼ ገርፌሽ እንድመለስ ማድረግ የሚችሉ ሀብታሞች ጓደኞች በዙሪያ እንዳሉ ማወቅ አለብሽ። ኦኬ ጨረስኩ። ሌላው ምንም ችግር የለውም። ሌላውንም ቀስ ብለን እናወራበታለን። ታብታብ አድርጉ። ከዛ በተረፈ ደግሞ ሪከርደሮች በጣም ቴንኪው እናንተ ድረስቻለሁ። ሪከርደሮች እኔን የጠፋ ከማለት ውጪ ምንም አይነት ነገር ምንም ስለኔ እንትን ያሉት ነገር የለም። እናንተን በጣም እጅግ አድርጌ ነው ላመሰግነው የምፈልገው። አንበሳ ይወርዳል እንደ ቤቴ። አንበሳ ይወርዳል እንደ ለካ ምን ቴንኪው በጣም ነው የማመሰግነው። እየተራገጥኩ ነበር አስረሳሽኝ። ቆይ
አስረሳሽኝ። ምን ወደ ራሴ ልመለሰኝ ትንሽና ምንድነው በቃ እኔ ሰው ሳዋርድም ሳከብርም ሳመሰግንም ያው ነኝ። እንድታውቂኝ የምፈልገው ነገር ስለኔ በጭራሽ ቤተሰቦቼ እንዲጨነቁ እንዲሰሙ ያደረግሽ ሴት ነሽ። እኔ ወደ አንቺ እመለሳለሁ ቀስ ብዬ። እኔ በጣም አስቀይምሻለሁ። እንድታውቂኝ የምፈልገው ነገር አስቀይምሻለሁ፣ በደንብ አድርጌ አስቀይምሻለሁ። ሌላ ጊዜ ማለት ነው። እና ያው ማመስገን ያለብኝን ሰዎች ሙሉ በሙሉ አመስግኜ የጨረስኩ ይመስለኛል። ከዛ በተረፈ ያው ገስት አስገብቼ እንኳን ደህና መጣክም የሚሉ ሊኖሩ ይችላሉ። ገስት አስገባና አንዳንድ የሚያወሩኝ ሰዎች እንትን እላለሁ ማለት ነው። ሶል ሐቢቢ ታሜ ወንድሜ መከታ የኔ ወንድም ወደ ሚዲያ መንደር እንግዲህ በተመለስክ በጣም ደስ ብሎናል። አምሮብሃል። ማሻአላህ ብያለሁ። ይኸው በእናንተ እርዳታ በእናንተ እገዛ ነው ሁሉም። ኧረ በማንም አይደለም ወንድሜ፣ ፈጣሪና የልጅህን እንግዲህ እመኔ ወለማንኛችን እዚህ ጋር ምንም አላደረግንም ሐቢቢ፣ ፈጣሪና ልጅህ ባለቤትህ መስኪን በጣም እግዚአብሔር ይመስገን። ያው እንደ ሰው አይደለም ፈጣሪ፣ እንደ ሰው አይደለም። ወተን አይተናል፣ አሳይተናል። እናንተም ደግሞ ታሜ ያው አላደረግንም የሚባል ነገር አይደለም። በጣም ነው ያደረጋችሁልኝ። ሶል ወይ ወንድሜ ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ያው አምሮብሃል ተብዬ እኮ ልመለስ ነው። ስማ ልጅህ ስታያት እንዴት አየሃት? በእናትህ ከሶስት አንተ እንደዚህ አይነት ቆንጆ ልጅ ነው እንዴ የወለድኩት? ይሄ ወንድም እውነት በጣም ትልቅ ነገር ነው ታውቃለህ እንዴ? በጣም አድጋ ነው የጠበቀችኝ። በጣም አድጋ ተቀይራ አራዳ ነች ደግሞ። በአባቷ ነው የምትወጣው። አባቴ በስመ አብ ፍጥነቷ ብታይ ያሳድግልህ። እስኪ ማን ነው ገስት ማን አለ? ፎዚ የት አለች? ፎዚ አሁን አይቻልም አለች። ሰባት አሁን ገና እየመጣች ነው እንደ እኔ ለፍልፌ ስንት ተራግጬ ስንት አመስግኜ ገስት የቱ ጋ ነው? አያሳየኝም። ብዙ ሰው ስለላከ አያሳየኝም። ታብታብ አድርጉ እስኪ ታብታብ አድርጉ። ወይም ብርጅስቶን ሳቢ ወይም ኪያ ይዛለ አያሳይም። ሙኒትን አበባ ትገባ አለች። ሙኒት አበባ ነገር ላኪ እስኪ ሙኒት ሪበልታሜ ሞዴሬተሮች እስኪ እንትን በሉ። ሶል ደግሞ እስኪ አንዴ ታሜ ይበልበት። ታሜ ይላል ብለህ ነው እሱን አስገባት። ማን እንዳስገባት ይላል ብዙ ነው። ሶል ታብታብ አታረጉም ወይ? ፎዚ አላችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? አለሁ። ትማኝ ታሜ ወይ ፎዚ አምሮበታል። ሹራይ ከዛው እንመልሰው። አውዝ ቢላህ ያወጣችሁ መልሱ። ኖ
እንዳወጣ ነው እዛው እንመለሰው። በጣም ነገር ያደረግነው ደግሞ አንቺ እንመለሱት ያለሽ አራ የመሲ ክርስትና ልጅ የመሲ ክርስትና ልጅ እንዴት ነህ? ደህና ነኝ። እንዴት ነሽ? አበልጅ ጠፍቶብህ ነው? አነሳው እንደ እኔ እኮ አይታወቀኝም። አንዳንዴ ምኑን ክርስትና ሙኒትን እስኪ ማናት ብርጅስቶን አስገባት ማለት ሙኒትን ያስገባት ታሜ ያኒ አንቺ የጡት እናቱ ነሽ፣ የወተት እናቱ ታሜ የወተት አባቱ። ወተት ነው ማለት እግዚአብሔር። አንተ ደግሞ እግዚአብሔር ትላለህ። የምን እግዚአብሔር ነው? የምን ወተት ነው? አንተ እንቁላል እኮ ነው የመሰልከው። ወላሂ እንቁላል ነው የመሰልከው እኮ። እኔ እኮ ጥራት ወይስ ፊልተር አረክ? አንተም ኧረ ማሻአላህ ቱቱቱ ማሻአላህ ወላሂ አምሮብሃል። በጣም ተመለስ አይባል መቼም፣ ግን አምሮብሃል። እኔ እኮ ሳየው እንዴ ማዛን ነበርክም ማለት በኋላ መገናኘታችን ስለማይቀር ፊልተር አለው ትንሽ። አይ እንትን እንዳልን ነው አለው የሆነ ነገርማ አለው። እንደዚህ ከቀለውማ ችግር ነው። እኔማ ሙሽራ መስለሃል። ሚዜን ፈልግልህ ብያለሁ እኮ። ሚዜ አለው ነው ሙሉ አንተ ለሚዜነት አትሆንም። 18 ዓመት አልሞላህም። የግል ጥያቄ መጠየቅ ይቻላል እንዴ? ከአራት ወር በኋላ መተንፈስ ምን ይመስላል? ኧረ በስመ የትኛውን ትንፋሽ ነው? የሙኒትን ጥያቄ የሙኒት ጥያቄ ትርጉም አለው። ሰው አልተረዳኸኝም። እኔ አልጋ ላይ ስትተነፍስ ምን ተሰማ? ትኝት 18 ፕላስ ነው ጋይስ። ማሚ አማርኛ ጀምራለች። አራት ወር አልጋ ላይ ትኝት ስትላለች እኮ በቻይንኛ ተጠቅታ ነው። እኔ መሬት ነው የተኛሁት። አንተ እሱ ይሆን እንደ ፊትህን ያጠራው በአንድ ጊዜ ስለዘረገፍከው፣ በአንዴ ዘርግፈው ሆኖ የጠራው ይመስለኛል ሳስበው እንጂ ብጉር ምናምን ወጥቶብኝ ነበረ እኮ። ዘይት አለመቀየር የኔን ትምህርት አምልጦ እኮ ነው። ኧረ አየሁት እኮ። ቀላል ታስተምሪያለሽ እንዴ? አየሁ መጣ ሪከርድ አየሁ እኮ። ታብታብ የለም ግን ጋይስ ፋሚሊ ታብታብ የለም። አይ ሶል ሀገር ቤት ነው ሲሉ፣ ጸበል ነው ሲሉ፣ ሽርሽር ላይ ነው ሲሉ፣ ከሚዲያ ርቆ ነው ሲሉ፣ 5 ዓመት ሲሉ ከውና ያልኩት አለች። 5 ዓመት ነው ሲሉ ምን ሲሉ በስመ አብ እና ከዳ ወይ ሰው ግን ወይ ሰው ሰምተሃል? ሶል የተደረገውን እዚህ ነው እዛ ነው ሲባል እኔ የሆነ ቤት ገብቼ እኮ ሁሉንም እሰማለሁ እኮ። እኔ ጋር ነው ኔትወርክ። ሙኒት ጋር ነው። ሙኒት ጋር ነው። አሁንስ ይሰማል? አሁን ይሰማል። መሲ ነይ ግቢ። መሲ ዳንቴልሽን እየሰፋሽ ነው እና አብረን እንሰፋለን። ነይ ግቢ። ምን ሆነሽ ነው? ከሀቢብ ጋር እንዝርት መፍተል ጀምራለች። እሺ ሳቢያት ማን ነው ሞዴሬተር አለሽ እንዴ? ሞዴሬተር እኔ ምለት አሜ ወይ ሌሽ ነው። ማታ ማታ ጠብቀው ነው እነዚህ ሰዎች የሚዝናኑት። ምን እያደረጉ ነው? እነማን ናቸው? የት ነው የሚሄዱት? እነዚህ ሁለት ሰዎች ሀቢብ እና መሲ። ተያቸው አንቺ መቀኛ ደግሞ አትሆኝባቸው። ተያቸው አንዴ ሀቢብ እና መሲ ላይ ያልተመቀኝኩ ማን ላይ መቀኛለሁ? እኔና አንቺ እንወጣ ታዲያ እኔና አንቺ እንወጣ። خلاص ተያቸው እነሱ شو هالدلع. المهم حبيبي እንኳን በሰላም ወጣህ። የወንድሜ ፈጣሪ ጠብቀህ
ማፈርም በአንተ ጉዳይ ማፈርም ያለበት ይፈር። ቁጭ ብሎ ማለት አሁን እያየ ስለሆነ ብዙ ናቸው ስም ባንጠቅስ ቀን በቀን ማለት ይማጣል ኢንሻአላህ። በአንተን ጉዳይ ወጣ ገባንም እኔ እኮ ስወጣ እየጠበቅኩ ነበረ እንደዛው ሊያወሩ ብዬ ስወጣ ጸጥ አሉ። በሰላም ነው በደንብ ነው ሰጥ የሚሉ ደግሞ ይጠፋሉ። ለምን እየማሉ ራሱ ማለት ነው እንደማትወጣ ምናምን እንደማትሆን እንደማይሳካልህ እየማሉ ነበር። መቼም በራሳቸው ይፈሩ፣ በራሳቸው ይፈሩ። አይወጣም ብላችሁ ድንጋያችሁን አስተካክላችሁ ስጠብቁን የነበራችሁ ሰዎች እንኳን ደስ አላችሁ። እነሱ ፍርዱም በላይ ማለት ሌላ ፍርድ እየሰጡ መቼም እንደማይወጣ እንደዚህ ተደርጎ መቼም ምናምን። እንግዲህ በራስህን እፍር፣ በራስህን ታውቃለህ። እንግዲህ መቼም አረ በጣም በቃ ወንድሜ ለቤተሰብህም ልጅህን ማቀፍ በጣም ትልቅ ነገር ነው ወንድሜ። ወደ ስራህ ተመለስ። ያለፈው ማለት ትምህርት ነው ለአንተም ለሌሎቹም። ከስህተታችን በየቀን ማለት አዲስ ስህተት ማለት ከተሳሳትን ድጋሚ ማለት የምንማር ሰው ያደርግን። በዛው ማለት እንዳንቀጣ ፈጣሪ ደግሞ ይጠብቅህ፣ ልጅህን፣ ባለቤትህን። አሜን አሜን ወንድሜ፣ አሜን አሜን አሜን። ታምዬ ስቴፎዚ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ኤምኬ ወንድሜ ኤምኬ አለ ደህና ነው አሎ ደህና ነህ? 5 ዓመት ነው ሲሉ አይፈታም ሲሉ ምን አድርጎ ነው ሲሉ አንልበታለን አትልም እንዴ? አይ ፈጣሪ ብድራትን የሚከፍል እግዚአብሔር ነው። ሁላችሁም በመታየትም ባለመታየትም ለሰራችሁ ሁሉ እግዚአብሔር እውነት ሁለታችሁን ይክፈል። የእናንተ ነገር እንደዚህ ተወርቶ የሚያልቅ አይደለም። እግዚአብሔር ግን ሁሉንም ነገር ለመልካም አድርጓል፣ ለመልካም ቀይሮታል። እሱም አላሳፈረንም። አእምሮ መልሱኝ መልሱኝ የሚል ፊት ይዞ ነው የወጣው። ባለፈው ያንተ ኬክ ነው እና ሶልዬ ለመቀኛውም ለሸረኛውም ለማንኛውም እንኳን ድብልቅ ብለህ ወጣልን። በጣም ደስተኛ ነን። እግዚአብሔርን ሁላችሁንም እኔ እንዴት እንደምገልጻችሁ አላውቅም። እግዚአብሔር በቃ እኔ ለእኔ ያደረጋችሁ ነገር አለ አይደለ? እንዲህ በቃል የሚገለጽ አይደለም። እኔ ያው እንደምታውቁት የኔ ነገር እንዲህ በትንሽ ነገር አይደለም። ሁላችንም እዚህ ታውቃላችሁ፣ ከኔ ከጎኔ የነበራችሁ ሰዎች ትንሽ ነገር አይደለም። ማንም ሰው ሚዲያ ላይ ሲወጣበት የነበረው ነው። እኔ ግን ምንም አያስፈልግም ብላችሁ እነ ሙኒት፣ እነ ወልዴ፣ ፎዚ፣ ታሜ፣ ሜኪ ሁላችሁም ኤምኬ እና ሁላቸውም እነ ሳሪ ተጋግዘው ከዛ ለማንም ጋር ሳይደርስ ጓደኞቼን ጭምር ማለት ነው ማንም ጋር ሳይደርስ ከዛ እኔን ማስወጣት የቻሉ ናቸው። ክፉ አይንካችሁ። ብዙ ሰዎች ስለ ዱባይ ሰው ያወራሉ። እንግዲህ እኛ እንደምታውቁት የመጀመሪያ ችግር ሲፈጠር ሰው ማወቅ ያለበት ነገር አብዛኛው ከዱባይ ነው እርዳታ የሚደረገው። ማለት ማድረግ ብቻ ሳይሆን እንዲደረግ የሚጥሩ እርዳታ ለሰዎች እንዲደርስ የሚያደርጉ የመጀመሪያ እነ ሙኒት፣ እነ ታሜ፣ እነ መሲ፣ እነ ሳሪ፣ እነ ኤምኬ እነዚህ ናቸው። እነ ፎዚ ናቸው። ነገር ግን አሁንም ደግሞ እንዳየው ከሆነ እኔ ከወጣው በኋላ ብዙ ነገር እኔ ሚዲያው ተገለባበጠብኝ። ምን እንደሆነ ሁላ ግራ ገብቶኝ ነው ያገኘሁት ማለት የሆነ በቃ መስቅልቅሉ ወጥቶ የማዓት ስድብ ነው የሚወርደው፣ የማዓት እንትን ነው እና ብታርፉ በቃ ብታርፉ
የሰውን ህይወት እንደዚህ ምስቅልቅል ከማድረግ ብታርፉ ባይነኝ። እናንተ ደግሞ ሁሌም የሚያውቃችሁ ያውቃችኋል። እናንተ የረዳችሁ ሰዎች ያውቋችኋል። ምንም ተናጋሪ ተናገረም ተሳደበም ምንም አለም የሚሰማችሁ ነገር መኖር የለበትም ነው እኔ የምለው። እና በጣም ቴንኪው ለኔ ያደረጋችሁ ነገር ትልቅ ነው ማለት እፈልጋለሁ። ታብታብ አድርጉ ላይ ሶል ታውቃለህ፣ በአንተ መታሰር ላይ እኔ በጣም ብዙ ነገር ተምሬበታለሁኝ። እውነቱን ለመናገር በጣም ብዙ ላመሰግናቸው የምፈልጋቸው ሰዎች አሉ። እኔ እንዴት ብዬ እንደምገልጽልህ እራሱ አላውቅም። ከካሜራ ጀርባ የእውነት ሰው አለ እንድል ያደረጉኝ በጣም እውነቱን ለመናገር ሙኒት ከጉድለቷ ነው ይሄ እኔ ጉደልብኝ እንጂ እሱ አይታሰርም ብላ ነው እንትን ያለችው። ወልደ ጊዮርጊስ ቃል የለኝም ለሱ። እውነቴን ነው የምልህ። ሊያውም ማለት ነው ኢቭን እንዲነገርለት እንኳን አይፈልግም። ሀቂቃ ነው የምነግርህ። እኔ ማለት ሰው ባጣ ሰዓት የምታገኛቸው ሰዎች ሁልጊዜ ክሬዲታቸው ሊነሳ አይገባም። የእውነት ሰው ነው። ታሜን ማለት ነው አንዳንዴ ሌሊት ሁሉ ደውዬ የምጨቀጭቀው ቀን ነበረ። እኔና መሲ ብዙ የተጣላንባቸው ቀናቶች አሉ። አሁን አንተ የሆነ ነገር ደውለህ የሆነ ነገር ስትላት ትመጣና እኔ ላይ ታውቃታለህ መሲን ትላለች።